ምዕራፍ 36 አንተም የሰው ልጅ ሆይ ለእስራኤል ተራሮች ትንቢት ተናግረህ የእስራኤል ተራሮች ሆይ የእግዚአብሔርን ቃል ስሙ በል። ጌታ እግዚአብሔር እንዲህ ይላል፣ ጠላት በእናንተ ላይ እሰይ የጥንት ከፍታዎች ለእኛ ርስት ሆነዋል ብሏልና፣ ስለዚህ ትንቢት ተናገር እንዲህም በል። ጌታ እግዚአብሔር እንዲህ ይላል፣ ለቀሩት አሕዛብ ርስት ትሆኑ ዘንድ በዙሪያችሁ ያሉ ባድማ አድርገዋቸዋልና ውጠዋችሁማልና፣ እናንተ የተናጋሪዎች ከንፈር መተረቻና የአሕዛብ ማላገጫ ሆናችኋልና፣ ስለዚህ እናንተ የእስራኤል ተራሮች ሆይ የጌታን የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር ለተራሮችና ለኮረብቶች፣ ለፈሳሾችና ለሸለቆች፣ ለምድረ በዳዎች ባዶ ለሆኑትም በዙሪያ ላሉት ለቀሩት አሕዛብ ምርኮና መሳቂያ ለሆኑት ከተሞች እንዲህ ይላል። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ያሳድዷትና ይበዘብዟት ዘንድ በልባቸው ሁሉ ደስታና በነፍሳቸው ንቀት ምድሬን ርስት አድርገው ለራሳቸው በሰጡ በቀሩት አሕዛብና በኤዶምያስ ሁሉ ላይ በቅንዓቴ እሳት ተናግሬአለሁ። ስለዚህ ስለ እስራኤል ምድር ትንቢት ተናገር፣ ለተራሮችና ለኮረብቶችም ለፈሳሾችና ለሸለቆችም እንዲህ በል። ጌታ እግዚአብሔር እንዲህ ይላል፣ እነሆ የአሕዛብን ስድብ ስለተሸከማችሁ በቅንዓቴና በመዓቴ ተናግሬአለሁ። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ በዙሪያችሁ ያሉ አሕዛብ ስድባቸውን በእርግጥ ይሸከማሉ ብዬ ምያለሁ። የእስራኤል ተራሮች ሆይ እናንተ ግን ቅርንጫፎቻችሁን ታቆጠቁጣላችሁ፣ ይመጡም ዘንድ ቀርበዋልና ለሕዝቤ ለእስራኤል ፍሬያችሁን ትሰጣላችሁ። እነሆ እኔ ለእናንተ ነኝና ወደ እናንተም እመለከታለሁ፣ እናንተም ትታረሳላችሁ፣ ይዘራባችሁማል። እኔም የእስራኤልን ቤት ሰዎች ሁሉንም አበዛቸዋለሁ፣ በከተሞችም ሰዎች ይኖሩባቸዋል፣ ባድማዎቹም ስፍራዎች ይሰራሉ። ሰውንና እንስሳውንም አበዛባቸዋለሁ፣ እነርሱም ይበዛሉ ያፈሩማል። እንደ ጥንታችሁም ሰዎችን አኖርባቸዋለሁ፣ ቀድሞም ካደረግሁላችሁ ይልቅ መልካም አደርግላችኋለሁ። እኔም እግዚአብሔር እንደሆንኩ ታውቃላችሁ። ሰዎችም ሕዝቤን እስራኤልን በእናንተ ላይ አስሄዳቸዋለሁ፣ እነርሱም ይወርሱሻል፣ ርስትም ትሆኛቸዋለሽ። ከእንግዲህም ወዲያ ልጅ አልባ አታደርጊያቸውም። ጌታ እግዚአብሔር እንዲህ ይላል፣ እነርሱ ሰው በሊታ ምድር ነሽ፣ ሕዝብሽንም ልጅ አልባ የምታደርጊ ነሽ ብለዋችኋልና፣ ስለዚህ ዳግመኛ ሰው በሊታ አትሆኝም፣ ዳግመኛም ሕዝብሽን ልጅ አልባ አታደርጊም ይላል ጌታ እግዚአብሔር። ዳግመኛም የአሕዛብን ውርደት አላሰማብሽም፣ ዳግመኛም የአሕዛብን ስድብ አትሸከሚም፣ ዳግመኛም ሕዝብሽን አታሰናኪም ይላል ጌታ እግዚአብሔር። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ የእስራኤል ቤት በምድራቸው በተቀመጡ ጊዜ በመንገዳቸውና በሥራቸው አረከሷት። መንገዳቸውም በፊቴ እንደ መርገም አደፍ ነበረ። በምድርም ላይ ስላፈሰሱት ደም በጣዖቶቻቸውም ስላረከሷት መዓቴን አፈሰሱባቸው። ወደ አሕዛብም በተንኋቸው፣ ወደ አገሮችም ተዘሩ። እንደ መንገዳቸውና እንደ ሥራቸው መጠን ፈረድሁባቸው። ወደ መጡባቸውም ወደ አሕዛብ በመጡ ጊዜ ሰዎች እነርሱን ከምድሩ የወጡ የእግዚአብሔር ሕዝብ እነዚህ ናቸው ሲሏቸው ቅዱስ ስሜን አረከሱ። እኔ ግን የእስራኤል ቤት በመጡባቸው በአሕዛብ መካከል ስላረከሱት ስለ ቅዱሱ ስሜ ስል ራራሁላቸው። ስለዚህ ለእስራኤል ቤት እንዲህ በል፣ ጌታ እግዚአብሔር እንዲህ ይላል፣ የእስራኤል ቤት ሆይ በመጣችሁባቸው በአሕዛብ መካከል ስላረከሳችሁት ስለ ቅዱስ ስሜ ነው እንጂ ስለ እናንተ የምሠራ አይደለሁም። በአሕዛብም ዘንድ የረከሰውን በመካከላቸው ያረከሳችሁትን ስሜን እቀድሰዋለሁ። በዓይናቸውም ዘንድ በተቀደሰባችሁ ጊዜ እኔ እግዚአብሔር እንደሆንኩ አሕዛብ ያውቃሉ ይላል ጌታ እግዚአብሔር። ከአሕዛብም መካከል አወጣችኋለሁ፣ ከየአገሩም ሁሉ ሰበስባችኋለሁ፣ ወደ ገዛ ምድራችሁም አመጣችኋለሁ፣ ጥሩ ውሃንም እረጭባችኋለሁ። እናንተም ትጠራላችሁ፣ ከርኩሰታችሁም ሁሉ ከጣዖቶቻችሁም ሁሉ አጠራችኋለሁ። አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ። የድንጋዩንም ልብ ከሥጋችሁ አወጣለሁ፣ የሥጋንም ልብ እሰጣችኋለሁ። መንፈሴንም በውስጣችሁ አኖራለሁ፣ በትእዛዜም አስሄዳችኋለሁ። ፍርዴንም ትጠብቃላችሁ ታደርጉትም አላችሁ። ለአባቶቻችሁም በሰጠኋት ምድር ትኖራላችሁ፣ ሕዝብም ትሆኑኛላችሁ። እኔም አምላክ ሆናችኋለሁ፣ ከርኩሰታችሁም ሁሉ አድናችኋለሁ። እህልንም አጠራዋለሁ አበዛውም አለው፣ ራብንም አላመጣባችሁም። ደግሞም የራብን ስድብ
ከአሕዛብ ዘንድ እንዳትሸከሙ የዛፍን ፍሬና የእርሻውን ቡቃያ አበዛለሁ። ክፉውን መንገዳችሁንና መልካም ያይደለውን ሥራችሁን ታስባላችሁ። ስለ በደላችሁና ስለ ርኩሰታችሁም ራሳችሁን ትጸየፋላችሁ። ይህን የሠራው ስለ እናንተ እንዳይደለ በእናንተ ዘንድ የታወቀ ይሁን ይላል ጌታ እግዚአብሔር። የእስራኤል ቤት ሆይ ስለ መንገዳችሁ እፈሩና ተዋረዱ። ጌታ እግዚአብሔር እንዲህ ይላል፣ ከኃጢአታችሁ ሁሉ ባነጻዋችሁበት ቀን በከተሞች ሰዎችን አኖራለሁ፣ ባድማዎቹም ስፍራዎች ይሠራሉ። ባድማ የነበረች በመንገደኛም ሁሉ ዓይን ዘንድ ባድማ የነበረች ምድር ትታረሳለች። ሰዎችም ባድማ የነበረች ይህች ምድር እንደ ኤደን ገነት ሆናለች። የፈረሱት ባድማ የሆኑት የጠፉትም ከተሞች ተመሽገዋል፣ ሰውም የሚኖርባቸው ሆነዋል ይላሉ። በዙሪያችሁም የቀሩት አሕዛብ እኔ እግዚአብሔር የፈረሱትን ስፍራዎች እንደሠራው ውድማ የሆነውንም እንደተከልሁ ያውቃሉ። እኔ እግዚአብሔር ተናግሬአለሁ፣ እኔም አደርገዋለሁ። ጌታ እግዚአብሔር እንዲህ ይላል፣ ስለዚህ ደግሞ አደርግላቸው ዘንድ የእስራኤል ቤት ይሹኛል፣ ሰውንም እንደ መንጋ አበዛላቸዋለሁ። እንደ ተቀደሱም በጎች በበዓላቶቿ ቀን እንደሚሆኑ እንደ ኢየሩሳሌም በጎች እንዲሁ የፈረሱት ከተሞች በሰዎች መንጋ ይሞላሉ። እኔም እግዚአብሔር እንደሆንኩ ያውቃሉ።